ሰላም ሰላም እንዴት ናችሁ? ይህ የግሪንዳይን ፊዚክስ የዩኒት 5 እንግዲህ የመጀመሪያ ቪዲዮን ከዩኒት 4 መጨረሻ ቶፒክ ጋር እያይዘን አይተናል። ሁለተኛ ቪዲዮችን ይሆናል ይሄ ማለት ነው። እንግዲህ በመጀመሪያው ቪዲዮችን ምን አይተናል? ሲምፕል ማሽን ምንድን ነው፣ የሲምፕል ማሽኖች ዋና ጠቀሜታስ ምንድን ነው የሚሉትን እና ኤፈርት ኤንድ ሎድ። በኤፈርት ምክንያት እንግዲህ ኢንፑት ወርክ ይኖራል፣ ወርክ ኢንፑት፣ በሎድ ደግሞ ወርክ አውትፑት ይኖራል። እነኝን ነገሮች አይተናል። እዚህ ጋር ኪ ኮንሰፕቶችን ለማስታወስ ያክል ማሽን ወይም ደግሞ ሲምፕል ማሽን ስንል ምንድነው? ዲቫይስ ማሽን እንግዲህ ሲምፕል ማሽን ስንል ዲቫይስ ዲዛይንድ ቱ ዱ ሜካኒካል ወርክ ኢዝሊ ማለት ነው። ይሄ እንግዲህ ሜካኒካል የሆነው ስራ በቀላሉ እንድንሰራ የሚያስችለን ማሽን ሲምፕል ማሽን ወይም ደግሞ ማሽን ብለን እንጠራዋለን ነው። ሌላ እንግዲህ እዚህ ላይ ሲምፕል ማሽኑ ላይ እንግዲህ ሁለት ነገሮች ይከናወናሉ። አንደኛ እኛ ማሽኑ ላይ የምናሳርፈው ኃይል ወይም ደግሞ ፎርስ አለ። እሱ ፎርስ ምን ተብሎ ይጠራል? ኤፈርት ብለን እንጠራዋለን። ኤፈርት ብለን እንጠራዋለን ማለት ነው። ኤፈርት እና ወይም ደግሞ ኤፍ ካፒታል ኤፍ ብለን የምናየው ነው ከዚህ በኋላ። ሁለተኛው ደግሞ ሎድ ወይም ደግሞ ካፒታል ኤል የምንለው ነው። ኤፈርት ምንድን ነው? እኛ ማሽኑ ላይ የምንተገብረው ፎርስ ወይም ኃይል ማለት ነው። ሎድ ማለት ደግሞ ማሽኑ የሚተገበረው ደግሞ ሎድ ይባላል። ማሽኑ ደግሞ ኤግዘርት የሚያደርገው ፎርስ ፎርስ ኤግዘርትድ ባይ ዘ ማሽን ሎድ ሲባል ፎርስ ኤግዘርትድ ኦር አፕላይድ ባይ ዩ በእናንተ ወይም በእኛ የሚደረገው ፎርስ ደግሞ ኤፈርት ይባላል። ስለዚህ እነኚህ ሶስት ወሳኝ ነገሮች እንግዲህ ተረድተናል። ለምሳሌ እዚህ ጋር አሁን አንድ ብስክሌት አለች። ብስክሌቱ ላይ እንግዲህ የተለያዩ ነገሮች አሉ። እዚህ ጋር እንደምታዩት ፔዳሉ እንግዲህ እኛ ምን የምናደርግ ነው? ፎርስ ምናነሳበት ነው አይደለም? ይሄን ስንረግጠው ወደ ላይ በእግራችን ወደ ላይ ወደ ታች የምናሽከረክረው ነው። ይሄ ስለሱ ሌበር ይባላል። እዚህ ጋር እንግዲህ ከኋላ ጎማው ላይ እንደምታዩት እንግዲህ የምትሽከረከራለች ሰንሰለታማ ሽቦ ማለት ነው። እሱ ደግሞ ምን ይባላል? ፑሊ ይባላል። እዚች ጋር እንግዲህ ወንበሯ ያለችበት እንግዲህ ችኮሮቿ ያለችበት ደግሞ እንግዲህ ስክሪው እንላታለን። ስክሪው ማለት እንግዲህ ልክ ይሄ ስፓይራል ግሩቭ ያለው ወይም ደግሞ እዚህ ጋር ጠመዝማዛ ነገር ያለው እንደዚህ አድርገን አሽከረከረን የምናስገባው ማለት ነው። እዚህ ጋር እንትን ያለው ማለት ነው። እያሽከረከረን እንደዚህ የምናስገባው አዳር ብሎ ስታስገቡ ለምሳሌ እንደዚህ ክርክሮች አሉ። እዚህ ጋር መስመሮች ነገር አሉ፣ ስፓይራል የሆኑ መስመሮች አሉ። እሱ ነው ስክሪው የሚባለው። ከፊት ጎማው ላይ ያለው እንግዲህ ዊል ኤንድ አክስል አለ። እዚህ ጋር ዊል ኤንድ አክስል አለ የሚሽከረከረው ማለት ነው። በክብ ዙሪያ የሚሽከረከረው ፓርት አለ። እነኚህ ናቸው እንግዲህ ቤዚክ እንደ ሲምፕል ማሽን ቴክኒኮች የምንጠቀማቸው ማለት ነው። in a bicycle, a small distance moved by a person on a pedal is multiplied by the wheel of the bicycle and long distance is covered during the same time ማለት ነው። ስለዚህ እዚህ ጋር አሁን ምንድን ነው የሚላችሁ? በባይስክሉ ላይ እንግዲህ small moved by what small distance ፔዳሉን በማሽከረከር እንግዲህ small distance ተሽከረከራላችሁ። ፔዳሉን በምታሽከረክሩበት ሰዓት you will move ስሞል ዲስታንስ ይሄዳላችሁ። እሱ ምን ያደርገዋል ማለት ነው? ሲምፕል ማሽኑ እንግዲህ ፔዳሉ ምን ያደርገዋል? መልቲፕላይ ያደርገዋል ፎርሱን ማለት ነው፣ ዲስታንሱን። ይሄ ደግሞ በማን ነው? በዚህኛው በዊል ኤንድ አክስሉ ሎንግ ዲስታንስ ከበር ይደረጋል ማለት ነው። እናንተ ፔዳሉ ላይ እዚች ጋር አንድ ክብ ስትሰሩ ይሄኛው የፊተኛው ዊል ኤንድ አክስሉ ደግሞ እዚህ ጋር የምትሰሩት ዲስታንስ አለ አይደለም? እንዴት ስታሽከረክሩት ዲስታንስ አለ። ይሄኛው ምን ያደርጋል? እሱ መልቲፕላይ አድርጎ ብዙ ዲስታንስ አዘ ሴም ታይም ያደርግላችኋል። ወደፊት የምትሄዱት ለዚህ ነው ማለት ነው። ስለዚህ ፔዳሉም ስሞል ዲስታንስ እኛ ስንሰጥ እሱ ደግሞ ያን ፎርስ መልቲፕላይ አድርጎ ላርጅ ዲስታንስ ይሰጠናል ማለት ነው። አት ሴም ታይም ሂንስ ባይስክል ኢዝ ኮልድ ዋት ስፒድ መልቲፕላየር ኦር ዋት ዲስታንስ መልቲፕላየር ነው እንላለን ማለት ነው። ባይስክል ምንድን ነው ማለት ነው? ስፒድ መልቲፕላየር ነው፣ ወይም ደግሞ ፍጥነት መልቲፕላይ ያደርጋል ይጨምራል ማለት ነው። ወይም ደግሞ ዲስታንስ ስፒድ መልቲፕላየር ማለት በሌላ አነጋገር ብዙ ርቀትን ይሸፍናል ማለት ነው። ዲስታንስ መልቲፕላይ ያደርጋል ማለት ነው። ስለዚህ እዚህ ጋር ፔዳሏን እኛ አንድ እንደዚህ በምናሽከረክርበት ሰዓት አት ሴም ታይም ዊል ኤንድ አክስሉ ወደፊት ብዙ ርቀቶችን ከበር ያደርጋል ማለት ነው። ስለዚህ ባይስክል ወይም ደግሞ ብስክሌት ባይስክል ምንድን ነው ማለት ነው? ስፒድ መልቲፕላየር ነው ማለት ነው። ስፒድ ያባዛል ማለት ነው። ፍጥነትን ያባዛል ወይም ደግሞ በሌላ አነጋገር ምንድነው? ወይም ደግሞ ዲስታንስ መልቲፕላየር ነው ማለት ነው። እኛ ትንሽ ዲስታንስ ከበር ስናደርግ በፔዳሉ አማካኝነት እሱ በጣም
ብዙ ዲስታንስን ወይም ርቀትን አሴም ታይም መልቲፕላይ ያደርጋል ወይም ከበር ያደርጋል ማለት ነው። ስለዚህ ባይስክል ስፒድ መልቲፕላየር ነው ወይም በሌላ አነጋገር ዲስታንስ መልቲፕላየር ነው ማለት ነው። ዲስታንስ መልቲፕላየር ነው። ሶል አባውት ቀጥሎ የምናየው እንግዲህ ሲምፕል ማሽን አት ሆም ነው። ቤት ውስጥ ያሉ ሲምፕል ማሽኖችን ነው የምንመለከተው። በዚህ ደግሞ ሲምፕል ማሽን ኢዝ ኤ ዲቫይስ ዛት ሄልፕስ ሪዱስ ዘ አማውንት ኦፍ ፎርስ ሪኳየርድ ቱ ዱ ወርክ። ስለዚህ ሲምፕል ማሽኖች ዋና ጥቅማቸው ምንድን ነው? አንድን ስራ ለመስራት ራሳችን ለመስራት በጣም ብዙ ፎርስ ያስፈልገናል። ያን ፎርስ እንግዲህ ሪዱስ ማድረግ መቀነስ ነው። በትንሽ ፎርስ ያን ስራ እንድናከናውን መርዳት ነው ዋና ዓላማቸው ማለት ነው። ስለዚህ እኛ ትንሽ ፎርስ እናወጣለን፣ እነሱ ያን ፎርስ መልቲፕላይ አድርገው አባስተውልን ትልቅ ስራ እንዲሰሩ እናደርጋለን ማለት ነው። ሲምፕል ማሽኖችን በመጠቀም they often change the direction or magnitude of the force። እንግዲህ ፎርስን መልቲፕላይ ከማድረግ በተጨማሪ ምን ያደርጋሉ? የፎርሱን አቅጣጫም ይቀይራሉ፣ ዳይሬክሽን ይቀይራሉ፣ ማግኒቲዩድንም ይቀይራሉ። መልቲፕላይ ካደረጉ ያው ማግኒቲዩድም ተቀየረ ማለት ነው። ኤንድ ኦፈር ዋት ሜካኒካል አድቫንቴጅ ይሰጡናል ማለት ነው። ሜካኒካል አድቫንቴጅ ይሰጡናል። ሶ ሲምፕል ማሽንስ አር ሲን አዝ ዘ ቢልዲንግ ብሎክስ ኦፍ ሞር ኮምፕሌክስ ማሽንስ። የብዙ የትልልቅ ማሽኖች እንግዲህ ምንድናቸው? ኮርነር ስቶን ናቸው። ወይም ደግሞ አንድ ትልቅ ማሽን እንግዲህ በውስጡ ምን ይይዛል ማለት ነው? ብዙ ሲምፕል ማሽኖችን ይይዛል ማለት ነው። ስለዚህ እነሱ እንደ ቢልዲንግ ብሎክ ወይም ደግሞ እንደ ብሎኬት አድርጎ ሆኖ አንድ ቤት ለመስራት እንግዲህ ብዙ ብሎኬቶች እንደ ግብዓት እንደሚሆኑት ሁሉ አንድ ትልቅ ማሽንን ለመስራት እንግዲህ ብዙ ሲምፕል ማሽኖች እንደ ቢልዲንግ ብሎክ ወይም እንደ ብሎኬት ሆነው ያገለግላሉ እንደማለት ነው። ስለዚህ ሞስት ኦፍ ዘ ማሽንስ ዩ ኢንካውንተር ኢን ኤቭሪዳይ ላይፍ አር ኮምፕሌክስ። በየቀኑ የምንጠቀማቸው ብዙ ማሽኖች እንግዲህ በህይወታችን ውስጥ እንግዲህ ኮምፕሌክሶች ናቸው። በውስጣቸው ምን ይይዛሉ ማለት ነው? ብዙ ሲምፕል ማሽኖችን ይይዛሉ ማለት ነው። however break them down to their smallest parts and you are left with simple machines። እነኛ ነው ብትፈታቷቸው እንግዲህ እያንዳንዳቸው ምንድነው የምታገኙት ማለት ነው? አንድ ትልቅ ማሽንን ብትፈታቱት እንግዲህ እያንዳንዳቸው ሲምፕል ማሽኖች ሆኖ ነው የምታገኟቸው ነው። ምክንያቱም ማንኛውም ማሽን እንግዲህ የሲምፕል ማሽኖች ምንድን ነው? ሲምፕል ማሽኖች ለማንኛውም ማሽን እንደ ቢልዲንግ ብሎክ ያገለግላሉ ስላለን እንግዲህ ብዙ ሲምፕል ማሽኖች ነው አንድ ትልቅ ማሽንን የሚፈጥሩት ማለት ነው። ፑሊስ ዊልስ ፑሊ የሚባሉት ዊል የሚባሉት የሚሽከረከሩት ማለት ነው። ሌበርስ ዌጅስ ኤንድ ስክሪውስ እነኚህ ናቸው እንግዲህ በአብዛኛው እነኚህ የሌሉበት ማሽን የለም። እንግዲህ ሲምፕል ማሽንስ ማግኒፋይ ኦር ቼንጅ ዘ ዳይሬክሽን ኦፍ ዘ ፎርስ ሜኪንግ ኢት ኢዚየር ቱ ሙቭ ከት ኤንድ ባይንድ ኦብጀክትስ። ስለዚህ ኦብጀክቶችን ከት ለማድረግ ለመቁረጥ፣ ባይንድ ለማድረግ ለማጠፍ፣ ፎርስ ዳይሬክሽናቸውን ለመቀየር ለነኚህ እንግዲህ ዋና ጠቀሜታ አላቸው ማለት ነው። ቼንጅ ዳይሬክሽን ለምሳሌ በዚህኛው as we discussed in the previous session of function of simple machine is to what direction changer እንደሆኑ ቼንጅ ዳይሬክሽን ይቀይራሉ። ሁለተኛው መልቲፕላይ ስፒድ ኤንድ ኦር ዲስታንስን መልቲፕላይ ያደርጋሉ፣ ስፒድን መልቲፕላይ ያደርጋሉ አይተናል፣ ፎርስንም መልቲፕላይ ያደርጋሉ አይተናል ማለት ነው። እነኚህ ናቸው እንግዲህ ቢልዲንግ ሲምፕል ማሽንስ የሚባሉት። እንግዲህ እዚህ ጋር የምታያቸው በሞላ እንግዲህ የሲምፕል ማሽን አይነቶች ናቸው ማለት ነው። ጉድ ሲምፕል ኦር ኮምፓውንድ ማሽንስ አር said to be force multiplier when they enable us to what? enable us to lift big load by applying small force or small effort። ስለዚህ አንድ ትልቅ ክብደት ያለውን ሎድን ጭነትን በትንሽ ፎርስ እንድናነሳ ሊፍት እንድናደርግ ያስችሉናል ማለት ነው። ሎድ ሲስ ግሬተር ዛን ዘ ኤፈርት። ሁልጊዜ ምንድነው ማወቅ ያለባችሁ? ሎድ ኢዝ ግሬተር ዛን ኤፈርት። ሁልጊዜ ከኤፈርት ይበልጣል ነው። ካልሆነ ያው ሲምፕል ማሽን ምንም ጥቅም የለውም ማለት ነው። ሎዱ ምክንያቱም ሎድ ምንድነው ብለናል? በሲምፕል ማሽኑ ኤግዘርት የሚደረግ ፎርስ ነው። ፎርስ ኤግዘርትድ ባይ ሲምፕል ማሽን ነው ይሄኛው። ኤፈርት ደግሞ ፎርስ ኤግዘርትድ ባይ አስ ነው፣ በእኛ አፕላይ የሚደረገው ፎርስ ነው። ስለዚህ በሲምፕል ማሽኑ ኤግዘርት የሚደረገው ፎርስ ሁልጊዜ እኛ ከምናደርገው ፎርስ የበለጠ መሆን አለበት። እኩል ከሆነ ወይም ካነሰ ሲምፕል ማሽኑ እያገዘን አይደለም ወይም ደግሞ እየሰራልን አይደለም ማለት ነው። ሲምፕል ወይም ኮምፓውንድ ማሽንስ አር said to be distance multiplier when they enable people to lift a load through a large distance by moving the effort through a small distance። ኤፈርቱን ስሞል ዲስታንስ በማድረግ እነሱ ላርጅ ዲስታንስ ከበር ካረጉልን
ያኔ ስፒድ መልቲፕላየር ናቸው ወይም ደግሞ ዲስታንስ መልቲፕላየር ናቸው እንላለን ማለት ነው። ሌላኛው ሀሳብ እንግዲህ ምንድነው ሲምፕል ማሽንስ አት ወርክ ፕሌስ። ቅድም እንግዲህ በቤት ውስጥ ያየነው ነው። አሁን ደግሞ በወርክ ፕሌስ ላይ ምንድን ነው ሲምፕል ማሽኖች ያላቸው ጠቀሜታ የሚለውን እናያለን። ዘ ዲቨሎፕመንት ኦፍ ቴክኖሎጂ ዛት ክሬትስ ካርስ፣ መኪኖችን፣ ኤርፕሌንስ፣ አውሮፕላኖችን and other modern conveniences begin with the innovation of simple machines። ስለዚህ የመኪናን በሉት የአውሮፕላን በሉት ሌሎችም የመርከብን በሉት ዋረበር ሁሉም ቴክኖሎጂ እንግዲህ መሰረቱ ማን ነው? ሲምፕል ማሽኖች ናቸው። ከሲምፕል ማሽኖች ተነስቶ ነው እንግዲህ እንደዚህ አይነት ኮምፕሌክስ የሆኑ በጣም ውስብስብ የሆኑ ማሽኖች እንዲፈጠሩ ምክንያት የሆኑት ማለት ነው። So simple machine is mechanical device that accomplishes a task with only one movement such as a lever። እንግዲህ ይሄ በአንድ ሙቭመንት በአንድ እንቅስቃሴ እንግዲህ አንድን ተግባር አንድን ታስክ ማከናወን የሚችሉ ማሽኖች ናቸው ማለት ነው። So a lever allows you to move a rock that weighs 10 times or more than your weight። ስለዚህ ከኛ ክብደት እንግዲህ 10 እጥፍ የሆነን ሮክ ወይም አለት ድንጋይ ለማንቀሳቀስ እንግዲህ ሌበሮች ያግዙናል ማለት ነው። ሌበሮች ያግዙናል። ሲምፕል ማሽን ነው እንግዲህ ሌበር ማለት። እዚህ ጋር የምታዩቸው እንግዲህ ሲምፕል ማሽኖች በሞላ የምታዩቸው እንግዲህ እነዚህ በሞላ ሲምፕል ማሽኖች ናቸው ማለት ነው። በስራ ቦታ ላይ የምናገኛቸው ሲምፕል ማሽኖች ናቸው። ኦኬ ክላሲፊኬሽን ኦፍ ሲምፕል ማሽን እንግዲህ የተለያዩ አይነት ሲምፕል ማሽኖች አሉ። እነሱ እንዴት አድርገን እስኪ እንግዲህ ክላሲፋይ እናደርጋቸው፣ ክላሲፋይ እንመድባቸው፣ በተለያየ መመዘኛ እንግዲህ እንመድባቸዋለን ማለት ነው። So many people think of machines are complicated devices such as cars, elevators እንደ ሊፍት እንደ መኪና እና ኮምፒውተሮቹ ውስብስብ ናቸው ብለው ያስባሉ ነው። However, some mechanics are simple as hammer። እንደ ኮምፒውተር ያሉትን እንደ ኤሌቬተር እንደ ሊፍት ያሉትን እንደ መኪና ያሉትን ውስብስብ ናቸው ብለን እናስባለን። ሌሎቹ ደግሞ እንደ ሃመር እንደ መዶሻ ማለት ነው፣ እንደ ሾቨል እንደ ራምፕ ያሉትን ደግሞ ሲምፕል ማሽኖች ብለን ኮንሲደር እናደርጋለን። ሶ ሲምፕል ማሽን ዳዝ ወርክ ኦንሊ ዊዝ ዋን ሙቭመንት። ሲምፕል ማሽን እንግዲህ በአንድ ሙቭመንት ብቻ የሚሰሩ ናቸው። በአንድ ሙቭመንት በአንድ እንቅስቃሴ ብቻ የሚሰሩ ማሽኖች ናቸው ሲምፕል ማሽን የሚባሉት። ሶ ኤ ማሽን ሜክ አፕ ኦፍ ኤ ኮምቢኔሽን ኦፍ ሲምፕል ማሽንስ ኢዝ ኮልድ ኮምፓውንድ ማሽን ይባላል። ስለዚህ ኮምፓውንድ ማሽን የምንለው እንግዲህ እዚህ ጋር ልብ አድርጎ ሲምፕል ማሽን አለ በአንድ ሙቭመንት ብቻ የሚሰራ ማለት ነው። ይሄኛው ሲምፕል ማሽን አለ፣ ኮምፓውንድ ማሽን አለ። ሶ በሁለቱ መካከል ያለው ዲፈረንስ ምንድን ነው? የሁለት ወይም ከዛ በላይ የሆኑ ሲምፕል ማሽኖች በአንድ ላይ ሲሆኑ የሚፈጥሩት ነገር ምን ተብሎ ይጠራል? ኮምፓውንድ ማሽን ይባላል። የእነኚህ ኮምቢኔሽን ነው ማለት ነው። የሲምፕል ማሽኖች ኮምቢኔሽን ወይም ጥምረት ከሁለት በላይ የሆኑ ሲምፕል ማሽኖችን አንድ ላይ አድርገን የሚፈጠር ማሽን ኮምፓውንድ ማሽን ይባላል ማለት ነው። ስለዚህ ዘ ኮምቢኔሽን ኦፍ ሲምፕል ማሽንስ ዊል ጊቭ አስ ኮምፓውንድ ማሽን ይሰጠናል ማለት ነው። ሶ ዘ ዋየር ካተርስ ኢን ፊገር 5.6 ኮምባይን ቱ ሌበርስ ኤንድ ቱ ዌጅስ። ሁለት ሌበሮች እና ሁለት ዌጆችን እንግዲህ ኮምባይን አድርጓል ነው የሚለን በ5.6 ላይ 5.6 ማለት እዚህ ጋር የምታዩት ነው እንግዲህ። ኦኬ ዋየር ከተሩ እዚህ ጋር ይታያችኋል። ይሄ ፒንሳ የምንለው ማለት ነው። ዋየር ከተሩ እንግዲህ የምንና የምን ውጤት ነው ይለናል። አሁን ይሄ ፒንሳ ወይም ደግሞ ዋየር ከተር የሽቦ መቁረጫ ማለት ነው። ምንድነው ይለናል? የሁለት ሲምፕል እንትኖች ማሽኖች ኮምቢኔሽን ነው። ሶ ቱ ሌበርስ ሁለት ሌበሮች አሉት ኤንድ ቱ ዌጅስ አሉት ነው። ኦኬ የሁለት ዌጆች እና የሁለት ዌጆች እና የሁለት ሌበሮች ጥምረት ነው እዚህ ጋር ፒንሳን የሚሰጠን ማለት ነው። አያችሁ አሁን ፒንሳ ምንድነው ማለት ነው? ኮምፓውንድ ማሽን ነው ማለት ነው። የሁለት ሲምፕል ማሽኖች ኮምቢኔሽን ስለሆነ ማለት ነው። ሶ ባይስክል ኢንክሉድ ዊል ኤንድ አክስል ሌቨርስ ስክሪውስ ኤንድ ፑሊስ። ባይስክልም ስታዩት ኮምፓውንድ ማሽን ነው ማለት ነው። ለምን? ምክንያቱም እነኝም በሞላ ይዟል። ዊል ኤንድ አክስል አለው፣ ሌቨር አለው፣ ቅድም አይተናል፣ ስክሪው አለው፣ ፑሊ አለው። እነኝህን ሲምፕል ማሽኖች በአንድ ላይ ያዘ ስለሆነ ባይስክል
የኮምቢኔሽን ኦፍ ሲምፕል ማሽን ስለሆነ ኮምፓውንድ ማሽን ነው ማለት ነው። ካርስ ኤንድ አዘር ቬክልስ መኪናና ሌሎች ተሽከርካሪያቸውን ኮምቢኔሽን ኦፍ ሜኒ ማሽን ሲሆን የብዙ ማሽኖች ደግሞ ጥምረት ናቸው እነሱ ማለት ነው። ስለዚህ እነኚህ ኮምፓውንድ ማሽን ብለን እንጠራቸዋለን ማለት ነው። ሳም ሲምፕል ማሽንስ አር ካታጎራይዝድ ኢንቱ ቱ ግሩፕስ። እንግዲህ የተወሰኑ ሲምፕል ማሽኖች በሁለት ግሩፕ ከፍለን እናያቸዋለን። አንደኛ ኢንክላይንድ ፕሌንስ፣ ኢንክላይንድ ፕሌን ብለን ራምፕ ኤንድ ኢንክላይንድ ፕሌን፣ ራምፕ ወይም ኦር ኢንክላይንድ ፕሌን አንደኛው፣ ሁለተኛው ዌጅ ነው ማለት ነው። እና ስክሪው እነኚህ በሞላ ስክሪው፣ ዌጅ፣ ራምፕ ወይም ኢንክላይንድ ፕሌን እንግዲህ ኢንክላይንድ ፕሌንስ በሚለው ስር የሚካተቱ ሲሆን ሁለተኛው ደግሞ ሌበር ነው። በሌበር ስር ደግሞ ሌበር ራሱ ዌል ኤንድ አክሰል እና ፑሊን ደግሞ በሌበር ስር እናረጋቸዋለን ማለት ነው። በዚህ አድርገን በሁለት ከፍለን እናያቸዋለን። እዚህ ጋር እንግዲህ የምታዩቸው እንግዲህ ኢንክላይንድ ፕሌን የሚባሉት ይሄ ነው። እንግዲህ እዚህ ጋር የምታዩት ነው። ለምሳሌ እዚህ ጋር ይሄው ፎርስ አለ። ሰው ለምሳሌ ይሄ የህፃናት መጫወቻ አንዱ በዚህ በኩል አንዱ በዚህ በኩል ሆኖ ሲጫወቱ እንግዲህ በቀላሉ አንደኛውን ያነሷል ማለት ነው። ይሄኛውን ትንሽ ፎርስ ጫን ሲለው በዚህኛው ፓርቲ ያለው በቀላሉ ይነሳል ማለት ነው። ምክንያቱም እዚህ ጋር ፎርስ መልቲፕላይ ስለሚያደርግ። ይሄ እዚህ ጋር ያለው እንግዲህ ሌበር አለ መሀል ላይ ማለት ነው። ይሄ ሌበር ይባላል። ዌጅ የሚባለው ደግሞ ይሄ ክራክ ለማድረግ እንግዲህ አንድ ነገር ለመሰንጠቅ የምንጠቀምበት ነው። ዌጅ የምንለው ለመሰንጠቅ ለምሳሌ መጥረቢያ መመልከት ትችላላችሁ። እዚህ ጋር ደግሞ ኢንክላይንድ ፕሌን ነው። እንግዲህ በዚህ ማንሸራተት እንግዲህ በቀላሉ አሁን ከላይ ሆናችሁ ብትገፉት በቀላሉ ይወርድላችኋል ማለት ነው። ለምን? ኢንክላይንድ ስለሆነ አይደለም። ይሄን ቀጥ ባለ ነገር ወደ ላይ መግፋታውን በቀጥ ባለ ግድግዳ ላይ ይሄን ክብደት ይሄን ቦክስ ብትገፉት ብዙ ኃይል ነው የሚያስፈልጋችሁ አይደለም። ነገር ግን ኢንክላይንድ ከሆነ ግን በቀላሉ ገፋ ብታደርጉት ትልቅ ክብደት ቢኖረው በቀላሉ ወደታች ይወርድላችኋል ማለት ነው። ይሄ ኢንክላይንድ ፕሌን አንደኛው ነው። ስክሪው ማለት ቅድም ያያችሁ የነገርኳችሁ እንግዲህ ስፓይራል ግሩቭ አለው ያልኳችሁ ይሄ ሽቦ እንግዲህ ስፓይራል ነገር ይሄ ጠርዙ ማለት ነው ቅርጹ አለ እሱ ስክሪው ይባላል ማለት ነው። እንደዚህ ያሸ የምናስገባው ማለት ነው። ሌላኛው እዚህ ጋር እንግዲህ ፑሊ ሲስተም ነው። ያው እንግዲህ ፑሊ ማለት እቺ የምትሽከረከረች በመሃሉ የገመድ ማለፊያ ያላት ሰው በዚህ በኩል ናቸው ጎቱት እንግዲህ እዚህ ጋር ትልቅ የሆነ ነገር በቀላሉ ወደ ላይ መውጣት ትችላላችሁ፣ ወደ ታች ማውረድ ትችላላችሁ ማለት ነው በትንሽ ፎርስ። ሶ ፑሊ የሚባለው ይሄኛው ነው። ይሄኛው ደግሞ ዊል ኤንድ አክስል ነው። በሆነ ነገር ላይ የሚሽከረከር ማለት ነው። በቀላሉ ነካስ አደረጉት ይሽከረከራል በራሱ። የብስክሌት የፊተኛው ጎማ እንደማለት ነው። ሶ በትንሽ ፎርስ ይሄናው እንደዚህ ብነካው የፊተኛውን ጎማ የብስክሌት ልክ እንደዚህ ይሽከረከራል በሆነች ሉፕ ማለት ነው። ሶ እነኚህ እንግዲህ ዋና ዋና የሲምፕል ማሽን አይነቶች ናቸው ማለት ነው። ኖ ማተር which type of simple machines we are dealing with, they will fit into one or more the following categories. እንግዲህ ማንኛውም ሲምፕል ማሽን እንግዲህ ከሚከተሉት ካታጎሪዎች ውጭ አያልፍም ነው። ከሶስቱ በአንዱ ካታጎሪ ውስጥ ነው የሚያልፈው። አንደኛው ፎርስ መልቲፕላየርስ ናቸው። ስለዚህ ወይ ፎርስ መልቲፕላየር ናቸው፣ ወይ ስፒድ መልቲፕላየር ናቸው፣ ወይ ደግሞ ዳይሬክሽን ቼንጀር ናቸው። ወይ አቅጣጫ የሚቀይሩ ናቸው፣ ወይ ስፒድ የሚያባዙ ናቸው፣ ወይ ፎርስ የሚያባዙ ናቸው። ፎርስ መልቲፕላየር ናቸው ነው። ሶ these are simple machines designed so that the load is greater than the effort. እነኚህ ዲዛይን ሲደረጉ እንግዲህ ፎርስ መልቲፕላየሮቹ ምንድነው ሎዱ ከኤፈርቱ የሚበልጥ ነው ማለት ነው። ሎዱ ከኤፈርቱ እንዲበልጥ ተደርጎ የተሰሩ ናቸው። so this is only possible if the load moves through a small distance than the effort. ይሄ የሚሆነው መቼ ነው? የሚሰራው መቼ ነው? load moves through a small distance than ከኤፈርቱ ያነሰ ዲስታንስ ሎዱ ሙቭ ካረገ ነው ይሄ ነገር የሚሰራው ማለት ነው። ፎርስ መልቲፕላይ የሚያደርጉበት ሁኔታ የሚፈጠረው በዚህ ጊዜ ነው ማለት ነው። ሁለተኛው ስፒድ መልቲፕላየርስ ነው። these are simple machines designed so that the distance moved by the load is greater than the distance moved by the effort in the same time ማለት ነው። ስፒድ መልቲፕላየር ደግሞ የሚሆነው መቼ ነው? ዲስታንሳቸውን ነው ኮንሲደር የምታደርጉት። እዚህ ጋር ልብ አድርጉ። እዛ ጋር ሎድ ግሬተር ዛን ዘ ኤፈርት ነው ያለው፣ ማሳቸውን ነው ኮንሲደር የምታደርጉት። በስፒድ መልቲፕላየር ጊዜ ግን ምንድነው? ዲስታንስ ሙቭድ ባይ ዘ ሎድ ኢዝ ግሬተር ዛን ዲስታንስ ሙቭድ ባይ ዘ ኤፈርት። ሶ ዲስታንሱ በሎዱ ሙቭ የሚደረገው ዲስታንስ በኤፈርቱ ከሚደረገው የበለጠ መሆን አለበት። በዛን ሰዓት ስፒድ መልቲፕላየር ናቸው እንላለን። ዳይሬክሽን ቼንጀር የምንላቸው ደግሞ ምንድነው? ዳይሬክሽን አቅጣጫ የሚቀይሩት ደግሞ ዘሳር ሜካኒካል ማሽንስ ዲዛይንድ ሶ ዛት ዘ ሎድ ኢዝ ሙቭድ ኢን ዲፍረንት ዳይሬክሽን ቱ ዘ ኤፈርት። ሎዱ ከኤፈርቱ በተለየ ዳይሬክሽን በተለየ ዳይሬክሽን
እንዲሄድ በተለየ አቅጣጫ እንዲሄድ አድርገው ተደርጎ ዲዛይን የሚደረግ ነው ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ዌጅን ተመልከቱ። አሁን በመጥረቢያ እንጨቱን በምትመቱበት ሰዓት እንጨቱ የሚሄደው ወደዚህ አቅጣጫና ወደዚህ አቅጣጫ ነው የሚሄደው። ፎርሱ ግን ወዴት ነው የሚሄደው? ወደ ታች አቅጣጫ ነው። አያችሁ? ስለዚህ ዳይሬክሽን ተቀይሯል አልተቀየረም? ተቀይሯል ማለት ነው። ፑሊም ልክ እንደዛው እናንተ በዚህ በኩል ገመዱን ይዛችሁ ስትጎትቱ፣ ወደ ታች ስትጎትቱ፣ እዚህ ጋር ክብደቱ ደግሞ ጭነቱ ወደ ላይ ይወጣል ማለት ነው። እናንተ ወደ ታች ስትጎትቱ፣ ጭነቱ ወደ ላይ ይወጣል። ይሄ ዳይሬክሽን ቼንጀር ነው ማለት ነው። ለምሳሌ ፑሊ ዳይሬክሽን መቀየር ነው ስራ፣ ዌጅም ልክ እንደዛው ዳይሬክሽን መቀየር ነው ስራው ማለት ነው። ስለዚህ ሌላኛው ኢንፑት ፎርስ አለ እዚህ ጋር በመዶሻ አሁን ለምሳሌ እንጨት ሚስማር በምትመቱበት ሰዓት እናንተ ኢንፑት ፎርስ እዚህ ጋር አላችሁ። አውትፑት ፎርሳችሁ ደግሞ በዛው ልክ እንትን ይላል ማለት ነው። በትንሽ ፎርስ ኢንፑት ፎርስ፣ ብዙ አውትፑት ፎርስ እንግዲህ ወደ ውስጥ ሰንጥቆ እንዲገባ ማድረግ ትችላላችሁ። እናንተ መዶሻው ላይ አፕላይ የምታደርጉት ፎርስ እና መዶሻው ሚስማሩ ላይ የሚያደርገው የተለያየ ነው ማለት ነው። ስለዚህ ይሄ ፎርስ ስፒድ መልቲፕላየር ነው ማለት ነው። ስፒድ መልቲፕላየር ነው። እነኝህን እንግዲህ ነገሮች በደንብ አድርጋችሁ መረዳት ይኖርባቸዋል። ሌላኛው እንግዲህ ስለ ሲምፕል ማሽን ስናወራ ወሳኙ ነገር ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሽዮ፣ ኤፊሽንሲ ኦፍ ሲምፕል ማሽን የሚባሉ ነገሮች አሉ። እነኝህን እያንዳንዳቸው ምን እንደሆነ እንረዳለን ማለት ነው። ሰው ሂርትስ የመጀመሪያው ሜካኒካል አድቫንቴጅ ባርጉ። እነኝህን ቃላቶች እንግዲህ ከዚህ በኋላ በደንብ አድርጋችሁ መረዳት ይኖርባቸዋል። ሜካኒካል አድቫንቴጅ ወይም ባጭሩ ስንጽፋቸው ሜካኒካል አድቫንቴጅ ኤምኤ ብለን ኤም.ኤ ወይም ደግሞ ኤምኤ ብለን እንጽፈዋለን ማለት ነው። ሶ ሜካኒካል አድቫንቴጅ ምንድን ነው? እንዴት ካልኩሌት እናደርጋለን? ሶ ከዚህ በፊት እንግዲህ ወርክ ኢንፑት፣ ወርክ አውትፑት ምናምን የሚሉትን አይተናል። አሁን ደግሞ ሜካኒካል አድቫንቴጅ በምናይበት ሰዓት እንግዲህ ኢንፑት ፎርስ እና አውትፑት ፎርስ እንጠቀማለን ማለት ነው። ሶ ዲፍረንት ሲምፕል ማሽንስ ሜይ ቢ ዩዝድ ቱ አኮምፕሊሽ ዘ ሴም ወርክ። እንግዲህ አንድን ስራ ለመስራት የተለያዩ ማሽኖችን ልንጠቀም እንችላለን። ፎር ኤግዛምፕል ኔልስ ሜይ ቢ ፑልድ አውት ኦፍ ዘ ፒስ ኦፍ ውድ ዊዝ ሲምፕል ማሽንስ ሰች አስ ፓርት ኦፍ ዘ ፕላየርስ ኦር ክላው ሃመር። በክላው ሃመር ወይም ደግሞ በፕሌየርስ ምን ማድረግ እንችላለን? ለምሳሌ ሚስማርን ከእንጨት ላይ መንቀል እንችላለን። ሶ ዘ ክላው ሃመር ዳዝ ኤ ጆብ ዊዝ ለስ ኤፈርት። ነገር ግን አሁን ክላው ሃመር ምን ያደርጋል ማለት ነው? በትንሽ ኃይል ሚስማሩን በቀላሉ ከእንጨት ላይ መንቀል እንድንችል ያደርገናል ማለት ነው። የመዶሻ አዙረ ነው ማለት ነው። የሚመታበት ፓርት አለ፣ ሚስማር ለመንቀል የምንጠቀምበት ፓርት አለ። ሶ ዘ ክላው ሃመር ዳዝ ኤ ጆብ ዊዝ ለስ ኤፈርት። በትንሽ ኤፈርት በትንሽ ኃይል እንግዲህ በቀላሉ ሚስማሩ እንድንነቅለው ያግዘናል ማለት ነው። ዋይ ኢዝ ዘ ኬዝ? ለምንድነው እንደዚህ የሆነው? The hammer acts as the first class labor that converts a small input force into much larger output force። ይሄም የሚሆነው ምንድነው? ሃመሩ ምን ስለሚያደርግ ነው? እኛ ሃመሩ ላይ የምንተገበረው ትንሽ ፎርሱ ምን ስለሚያደርግ ነው? መልቲፕላይ ስለሚያደርግልን ወደ ላርጅ ፎርስ ስለሚቀየርልን ነው ማለት ነው። አውትፑት ፎርሱ ማለት ነው። ሶ ኢንፑት ፎርስ ማለት እኛ ሃመሩ ላይ መዶሻው ላይ የምናሳርፈው ኃይል እሱ ኢንፑት ፎርስ ሲባል እሱ ምን ያደርግልናል ማለት ነው? ያን መልቲፕላይ አድርጎ አውትፑት ፎርስ ይሰጠናል ማለት ነው። ሶ ምስማሩን ላይ የሚያሳርፈው ደግሞ እሱ አውትፑት ፎርስ ነው ማለት ነው። ማሽኑ ወይም ይሄ መዶሻው ሚስማሩ ላይ የሚያሳርፈው፣ እኛ እጀታው ላይ ነው አይደል ኃይል የምናሳርፈው፣ እሱ ደግሞ ሚስማሩ ላይ ማለት ነው። ስለዚህ እኛ እጀታው ላይ የምናሳርፈው ኃይል፣ የመዶሻው እጀታ ላይ የምናሳርፈው ኃይል ኢንፑት ፎርስ የሚባል ሲሆን እሱን ደግሞ መልቲፕላይ አድርጎ አባስቶ ደግሞ ሚስማሩ ላይ ያሳርፈዋል ማለት ነው መዶሻው። እሱ ደግሞ አውትፑት ፎርስ እንለዋለን ማለት ነው። ሶ when a machine turns a small input force into large output force, say that the machine gives us a mechanical advantage። ስለዚህ ይሄን ካደረገ ምን እየሰጠን ነው ማለት ነው? ሜካኒካል አድቫንቴጅ ወይም ደግሞ ሜካኒካል ጠቀሜታን እየሰጠን ነው ማለት ነው። ስለዚህ ሜካኒካል አድቫንቴጅ ማለት ይሄ ነው ባጭሩ። ሶ ሜካኒካል አድቫንቴጅ ወይም ደግሞ ኤምኤ ማለት እንግዲህ ምንድነው? በቀላሉ ስንሰራ አውትፑት ፎርስ ያያችሁ፣ አውትፑት ፎርስ ማለት በሌላ ነገር ምን ማለት ነው? እና ኢንፑት ፎርስ።
ስለዚህ አውትፑት ፎርስ ማለት በሌላ አነጋገር ሎድ ማለት ነው። ኦኬ ሎድ ማለት ነው። ኢንፑት ፎርስ ማለት ደግሞ እኛ ማሽኑ ላይ የምንተገብረው ኃይል ደግሞ እሱ ቀደም እንዳየነው ኤፈርት ማለት ነው። ስለዚህ ሎድ ሲካፈል ለኤፈርት ምን ይሰጠናል ማለት ነው? ሜካኒካል አድቫንቴጅ ይሰጠናል ማለት ነው። ሜካኒካል አድቫንቴጅ ይሰጠናል። በዚህ መልኩ ሜካኒካል አድቫንቴጅን እንግዲህ ካልኩሌት ማድረግ ትችላላችሁ። ሜካኒካል አድቫንቴጅ ሃዝ ኖ ዩኒትስ። ለምንድን ነው ዩኒት የሌለው? ሜካኒካል አድቫንቴጅ ሃዝ ኖ ዩኒትስ፣ ሃዝ ኖ ዩኒትስ፣ ዩኒት የለውም ወይም መለኪያ አሃድ የለውም። ለምን? እዚህ ጋር ሎድም ልብ አድርጉ፣ ሎድም ኤፈርትም ሁለቱም ምንድን ናቸው? ፎርስ ናቸው። ቦዛር ዋት ኤፈርትም ሁለቱም ምንድን ናቸው? ፎርስ ናቸው። ስለዚህ ሁለቱ ፎርስ ከሆኑ ሎድ የሚለካው በምንድን ነው ማለት ነው? በኒውተን ነው የሚለካው። ኤፈርትም በምንድን ነው የሚለካው? በኒውተን ነው የሚለካው። ስለዚህ ኒውተን በኒውተን ስለሚጣፋ ምን ይሆናል ማለት ነው? ዩኒት ለስ ይሆናል ማለት ነው። ዩኒት ለስ ይሆናል ወይም ደግሞ ዩኒት አልባ ይሆናል ማለት ነው። በዚህ ምክንያት ሜካኒካል አድቫንቴጅ ምንድን ነው? ዩኒት የለውም። መለኪያ ይሄን ያክል ኒውተን ይሄን ያክል ምን የምንለው ነገር የለም ማለት ነው። ዩኒት ለስ ነው ማለት ነው። ስለዚህ ይሄም የሆነው ምክንያት የአንድ አይነት ኳንቲቲዎች ሬሾ ስለሆነ ማለት ነው። ኢትስ ሲምፕሊ ኮምፓሪዥን ኦር ሬሾ ነው ማለት ነው። አያችሁ ሬሾ ነው። ስለዚህ ሬሾ ደግሞ ዩኒት ለስ ነው ማለት ነው። ምክንያቱም ዘሴም ኳንቲቲ ያላቸውን ነገር ነው ንጽጽር የምንሰራው ማለት ነው። when the input and output forces are the same, the mechanical advantage is 1። ስለዚህ ኢንፑት ፎርስ እና አውትፑት ፎርስ ወይም በሌላ ነገር ሎዱና ኤፈርቱ እኩል በሚሆኑበት ሰዓት ሜካኒካል አድቫንቴጃችን ምን ይሆናል ማለት ነው? አንድ ይሆናል ማለት ነው። ስለዚህ ኢፍ ሎድ ወይም ደግሞ አውትፑት ፎርስ ኢኳል ቱ ኤፈርት ወይም ደግሞ ኢንፑት ፎርስ ያኔ ዘንዋት ምን ይሆናል? ያኔ ሜካኒካል አድቫንቴጅ ስንት ይሆናል ማለት ነው? ሜካኒካል አድቫንቴጅ አንድ ይሆናል ማለት ነው። ምክንያቱም ሜካኒካል አድቫንቴጅ ማለት ሎድ ኦቨር ኤፈርት ነው ብለናል። ሁለቱ እኩል ከሆኑ ሜካኒካል አድቫንቴጃችን ዋን ይሆናል ማለት ነው። ማሽንስ ዊዝ ሜካኒካል አድቫንቴጅ ግሬተር ዛን ዋን አር ፎርስ መልቲፕላየርስ። ፎርስ መልቲፕላየር ናቸው። አዝ ዘ ሎድ ኢዝ ግሬተር ዛን ዘ ኤፈርት። ይሄ ማለት ደግሞ ምን ማለት ነው? ሜካኒካል አድቫንቴጅ እንግዲህ ፎርሙላችን በደንብ ያዙ። ሎድ ኦቨር ኤፈርት ነው ብለናል አይደለም? ስለዚህ ሎድ ኦቨር ኤፈርት ነው ካልን ሜካኒካል አድቫንቴጅ ግሬተር ዛን ዋን የሚመጣው መቼ ነው ካልን ሎድ ከማስ ይበልጥ ነው ከኤፈርት በሚበልጥበት ሰዓት ነው ማለት ነው። ሎዱ ከኤፈርት በለጠ ማለት ሜካኒካል አድቫንቴጅ ያኔ ግሬተር ዛን ዋን ይሆናል፣ ከአንድ በላይ ይመጣል ማለት ነው። ይሄ ከዚህ በሚበልጥበት ሰዓት እኩል ከሆኑ አንድ ነው። ይሄ በሚበልጥበት ሰዓት እንግዲህ ሜካኒካል አድቫንቴጅ ከአንድ በላይ ነው ማለት ነው። ሜካኒካል አድቫንቴጁ ከአንድ በላይ መጣ ማለት ደግሞ ማሽኑ ምንድን ነው ማለት ነው? ፎርስ መልቲፕላየር ነው። ከአንድ በላይ ሜካኒካል አድቫንቴጅ ካገኘን ለአንድ ማሽን ከአንድ በላይ ሜካኒካል አድቫንቴጅ ካገኘን ያኔ ፎርስ መልቲፕላየር ነው እንላለን። ፎርስ መልቲፕላየር ነው ወይም ደግሞ ፎርስን ያባዛልናል ማለት ነው። እኛ ትንሽ ፎርስ ሰጠነው እሱ ብዙ ፎርስ አድርጎ አውትፑት ይሰጠናል ማለት ነው። ዜር አር ቱ ካይንድስ ኦፍ ሜካኒካል አድቫንቴጅ። ሁለት አይነት ሜካኒካል አድቫንቴጆች አሉ። አንደኛው አክቹዋል ሜካኒካል አድቫንቴጅ ይባላል። ሜካኒካል አድቫንቴጅ እንግዲህ በሁለት ይከፈላል። አንደኛው አክቹዋል ሜካኒካል አድቫንቴጅ እንለዋለን። ሁለተኛው ደግሞ ምንድን ነው? አይዲያል ሜካኒካል አድቫንቴጅ። አይዲያል ሜካኒካል አድቫንቴጅ። አክቹዋል ማለት እንግዲህ በተግባር የምናገኘው የምናየው የምናረጋግጠው ማለት ነው። አይዲያል ከሆነ ግን በፕሪኮንዲሽን ሆኖ ምናባዊ የሆነ ሀሳባዊ የሆነ ማለት ነው እና የሆኑ ነገሮች ቢሆኑ ብለን ተነሰን የምናደርገው ነገር አለ አይደለ? እንደዚህ ባይኖር ብለን በሆነ ሲቹዌሽን ውስጥ የምናገኘው ነው። አክቹዋል ማለት ግን በተግባር መሬት ላይ ያለው ማለት ነው። አክቹዋል እና አይዲያል ብለን ሜካኒካል አድቫንቴጅ በሁለት ከፍለን እናያቸዋለን። የመጀመሪያው ምንድን ነው? አክቹዋል ሜካኒካል አድቫንቴጅ ኮምፔርስ ዘ ፎርስ ዩ ጌት አውት ኦር ሎድ ማለት ነው ዊዝ ዋት ዩ ፑት ኢን ኤፈርት ማለት ነው። ስለዚህ አክቹዋል ሜካኒካል አድቫንቴጅ ኮምፔርስ ዘ ፎርስ ዩ ጌት አውት ዊዝ ዋት ዩ ፑት ኢን ኮምፓሪዥን ይሰራል። አይዲያል ሜካኒካል አድቫንቴጅ ኢዝ ሜካኒካል አድቫንቴጅ ኢፍ ዜር ዌር ኖ ኢነርጂ ሉዝስ ዲዩ ቱ ፍሪክሽን ፎርስ። ስለዚህ እንግዲህ በማንኛውም ሁኔታ ፍሪክሽን ፎርስ እንግዲህ ምንድን ነው? ፍሪክሽን ፎርስ ወይም የሰበቃ ኃይል ማለት ሁልጊዜ እኛ አፕላይ ከምናደርገው ኦር ኤግዘርት ከምናደርገው ፎርስ በተቃራኒ የሚመጣ ነው።
ሪዚስት የሚያደርግ ነው። ስለዚህ እኔ አንድ ቦታ ላይ ኤግዘርት ሳደርግ ፍሪክሽናል ፎርስ አጌንስት ሚ ከእኔ በተቃራኒ ነው የሚመጣው ማለት ነው። ስለዚህ የኔን ፎርስ ምን ያደርጋል ማለት ነው? ይቀንሳል በተወሰነ መልኩ ማለት ነው። መጠኑ ሊያንስ ይችላል፣ ሊጨምር ይችላል። ግን ዞሮ ዞሮ የሆነ አማውንት ፍሪክሽናል ፎርስ በተቃራኒው ፎርስ ኤግዘርት ያደርጋል ማለት ነው። እሱ ከነ ፍሪክሽናል ፎርስን ኮንሲደር አድርገን የምንሰራ ከሆነ አክቹዋል ሜካኒካል አድቫንቴጅ እናገኛለን። ነገር ግን አሁን ፍሪክሽናል ፎርስ የለም ብለን ብናስብ በሀሳብ ደረጃ ፍሪክሽን እንግዲህ ዜሮ ማድረግ አይቻልም። በጣም መቀነስ ይቻላል እንጂ ወደ ዜሮ ማስጠጋት እንችላለን እንጂ ዜሮ 100% ዜሮ ልናደርገው አንችልም። ኦኬ። ነገር ግን ፍሪክሽናል ፎርስ የለም ብለን ብናስብ በሀሳብ ደረጃ ቢሆን ፍሪክሽናል ፎርሱ ዜሮ ነው ብለን ብናስብ ብለን ስንሰራ ደግሞ የምናገኘው አይዲያል ይሆናል ማለት ነው። ያኔ ሜካኒካል አድቫንቴጃችን አይዲያል ሜካኒካል አድቫንቴጅ ብለን እንጠራዋለን ማለት ነው። for most of our calculations and examples in this unit, we will consider that there are no energy loss. Energy loss አይደረግም ማለት ነው። that is actual mechanical advantage ከማን ጋር እኩል ነው ማለት ነው? ከአይዲያል ሜካኒካል አድቫንቴጅ ወይም ደግሞ ከሜካኒካል አድቫንቴጅ ጋር እኩል ነው ብለን ነው የምናስበው ማለት ነው። በዚህ ዩኒት ላይ እንደዛ አድርገን ነው የምናስበው። in the real world አይዲያል ሜካኒካል አድቫንቴጅ is always greater than actual ሜካኒካል አድቫንቴጅ። ለምን? ያው ፍሪክሽናል ፎርስ የለም ካልን የፍሪክሽናል ፎርሱ አማውንት ስለሚጨምር in the real world አይዲያል ሜካኒካል አድቫንቴጅ ከአክቹዋል ሜካኒካል አድቫንቴጁ ጊዜ የበለጠ ነው ማለት ነው። የበለጠ ነው። ስለዚህ ይሄንን በደንብ አድርገን እንግዲህ መረዳት ይኖርብናል ማለት ነው። አክቹዋል ሜካኒካል አድቫንቴጅ ማለት ባጭሩ ይሄን ይመስላል። ቀጥሎ የምናየው እንግዲህ ከሜካኒካል አድቫንቴጅ ምን እንደሆነ ካወቅን በኋላ የምናየው ቬሎሲቲ ሬሽዮ ነው። ቬሎሲቲ ሬሽዮ ቬሎሲቲ ሬሽዮስ ምንድን ነው? ሜካኒካል አድቫንቴጅ እንግዲህ አየን። ሜካኒካል አድቫንቴጅ ማለት ሎድ ኦቨር ኤፈርት ነው ብለን አይተናል። አሁን ደግሞ ወደ ቬሎሲቲ ሬሽዮ እንሄዳለን ማለት ነው። ቬሎሲቲ ሬሽዮ ወይም ደግሞ ባጭሩ ከዚህ በኋላ ምን ብለን ነው የምንጠቀመው? ቪ ዶት አር ወይም ደግሞ ቪአር ብለን እንጠቀመዋለን ማለት ነው። ቬሎሲቲ ሬሽዮስ ምንድን ነው? The term velocity ratio describes the ratio of the distance moved by the effort to the distance moved by the load. ይሄ ደግሞ ምንድነው? velocity ratio ማለት ምንድነው? distance moved by effort ይባርጉ distance moved by effort። ይሄ ማለት ለምሳሌ እኔ ፔዳሉን አንድ ጊዜ ሳሽከረክረው ያለው ዲስታንስ ማለት ነው effort ኦቨር ዋት ከዛ ደግሞ የፊተኛው ዊል ኤንድ አክስሉ ብስክሌቱ ጎማው ደግሞ የሚሽከረከረው እና የሚሸፍነው የርቀት መጠን ማለት ነው። ዲስታንስ ሙቭድ ባይ ዚ ሎድ። ይሄን እንግዲህ በቀላሉ እንድትረዱት ወደዚህ ልወሰዳችሁ፣ ወደ ብስክሌቱ ልወሰዳችሁ። እዚህ ጋር ያው ይሄ ነው ፔዳሏን። ለምሳሌ እኔ አንዴ እንደዚህ ሳሽከረክራት ከበር ማድረገው ዲስታንስ አለ አይደል? በዛን ሰዓት ምን ያደርጋል? ይሄኛው ዊል ኤንድ አክስሉ እዚህ ጋር ያለችውን ዲስታንስ እንግዲህ አስቧት ምን ያክል መጠን እንደሆነች። ዲስታንሷ ትንሽዬ ዲስታንስ ነች። ይሄኛው ግን በጣም ብዙ ጊዜ ሊሽከረከር ይችላል በዛ መሃል ነው እና ብዙ ርቀትን ከበር ሊያደርግ ይችላል ማለት ነው። ስለዚህ ችኛዋ ዲስታንስ እኔ በፔዳሏ የሚሸፍናት ዲስታንስ ሲካፈል በጎማው የሚሸፈነው ዲስታንስ እንደማለት ነው። ዲስታንስ ሙቭድ ባይ ኤፈርት ኦቨር ዲስታንስ ሙቭድ ባይ ሎድ የምንለው ይሄ ነው። በሎዱ ቬሎሲቲ ሬሽዮ ሃዝ ኖ ዩኒትስ። እንግዲህ ሁለቱም ዲስታንስ ስለሆነ ይሄም ዲስታንስ ነው፣ ይሄም ዲስታንስ ነው። ዩኒት ሊኖራቸው አይችልም። ሜትር በሜትር ይጣፋል ማለት ነው። ስለዚህ ዩኒት ለስ ነው፣ ልክ እንደ ሜካኒካል አድቫንቴጅ ሁሉ ማለት ነው። ኢፍ ዘ ቬሎሲቲ ሬሽዮ ኢዝ 3 ዘን ዘ ኤፈርት ሃዝ ቱ ሙቭ 3 ታይምስ አዝ ፋር አስ ዘ ሎድ ማለት ነው። ኦኬ ቬሎሲቲ ሬሽዮአችሁ ለምሳሌ ቬሎሲቲ ሬሽዮአችሁ 3 መጣ ማለት ምን ማለት ነው? ዘ ኤፈርት ሃዝ ቱ ሙቭ ኤፈርቱ ስንቴ ምን ማድረግ አለበት? ሙቭ ማድረግ አለበት 3 ታይምስ 3 እጥፍ ማለት ነው። ከማ ከሎዱ እንደማለት ነው። ካቱም ሬሽዮአችን ምን ስለሚመጣ ነው? 3:1 ስለሚመጣ ማለት ነው። 3:1 ስለሚመጣ ሲሚላርሊ ኢፍ ዘ ቬሎሲቲ ሬሽዮ ኢዝ 0.5 then what? Effort moved by half as far as the load. ቬሎሲቲ ሬሽዮአችሁ ደግሞ 0.5 መጣ ማለት
ዲስታንስ ሙቭድ ባይ ዘ ኤፈርት የኤፈርቱ ዲስታንስ ምን ያክል ነው ማለት ነው? የሎዱ ግማሽ ሆነ ማለት ነው። ግማሽ ሆነ ማለት ነው። ይሄ መጣ ማለት ሬሾቹ ምንድነው የሚሆነው? 3 to 1 ይመጣል። ይሄኛው ደግሞ 0.5 ማለት 1 to 2 እንደማለት ነው። ስለዚህ ይሄኛው 1 ሜትር ሲጓዝ ይሄኛው 2 ሜትር ይጓዛል እንደማለት ነው። 3 መጣለን ማለት ደግሞ ይሄኛው 3 ሜትር ሲጓዝ ይሄኛው 1 ሜትር ይጓዛል ማለት ነው። 1 ሜትር ይጓዛል። ስለዚህ ይሄ ይነግራቸዋል። ለምሳሌ ይሄኛው 3 ሜትር ሲጓዝ ይሄኛው 1 ከሆነ በቃ ዲስታንስ መልቲፕላይ አላደረገ ማለት ነው። ወይም ደግሞ ስፒድ መልቲፕላይ አላደረገልንም ማለት ነው። በዚህ ሰዓት ግን እኔ 1 ሜትር ስጓዝ እሱ 2 ከሄደ ዲስታንስ መልቲፕላየር ሆኖልኛል ማለት ነው። ስለዚህ በዚህ መልኩ እንግዲህ መረዳት ትችላላችሁ። ሶ ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሾ፣ አክቹዋል ሜካኒካል አድቫንቴጅ፣ አይዲያል ሜካኒካል አድቫንቴጅ የሚባሉት እንግዲህ ቅድም ያየናቸው ናቸው። ቬሎሲቲ ሬሾ ማለት ባጭሩ ይሄ ነው ማለት ነው። ቬሎሲቲ ሬሾ ባጭሩ በዚህ መልኩ መረዳት ትችላላችሁ። ሌላኛው እንግዲህ ሶስተኛው ስለ ሲምፕል ማሽን የምናየው ኤፊሽንሲ ነው፣ አቅሙ። ኦኬ ኤፊሽንሲ ኦፍ ዘ ማሽን ነው። የማሽኑ እንግዲህ የአንድ ነገር የማከናወን አቅሙን የምንለካበት ነው። የኛው ደግሞ ብቃቱን ማለት ነው። ኤፊሽንሲ ማለት ብቃት እንደማለት ነው። የማሽኑ ብቃት ኤፊሽንሲ ኦፍ ዘ ማሽን። ሶ ኤፊሽንሲ ዲስክራይብስ ሃው ጉድ ኤ ማሽን ኢዝ። ማሽኑ ምን ያክል ጥሩ ማሽን ነው ወይም ደግሞ አይደለም የሚለውን የምንወስንበት ነው ማለት ነው። አቅሙን አይተን ኢዝ አት ትራንስፈሪንግ ዘ ኢንፑት ኢነርጂ ኢንቱ ዩዝፉል አውትፑት ኢነርጂ። የምንሰጠውን ኢንፑት ኢነርጂ እንግዲህ ወደ አውትፑት የመቀየር አቅሙ ምን ያክል ነው የሚለው የምንለካበት ኤፊሽንሲ ኦፍ ማሽን ይባላል። ሶ ኢት ካን ኦልሶ ቢ ዲፋይንድ ኢን ተርምስ ኦፍ ፓወር። በምንድን ነው የሚገለጸው? ኢን ተርምስ ኦፍ ፓወር ነው የሚገለጸው። ይሄ ኤፊሽንሲ ኦፍ ዘ ማሽን ኢን ተርምስ ኦፍ ፓወር ነው የሚገለጸው ማለት ነው። ሶ አዝ ፓወር ኢዝ ኤነርጂ ዩቲላይዜሽን ኤፊሽንሲ ካን ኦልሶ ቢ ኤክስፕረስድ አዝ ዘ ሬሾ ኦፍ ፓወር አውትፑት ቱ ፓወር ኢንፑት። ፓወር አውትፑት ወደ ፓወር ኢንፑት ማለት ነው። ሬሾ ስንሰራ የምናገኘው ነው ማለት ነው። ሶ እንግዲህ ኤፊሽንሲ በምን ምልክት ይወከላል? በዚች ምልክት እንግዲህ ይወከላል። ያቺ ምልክት ኤፊሽንሲ ማለት ነች። ስለዚህ ኤፊሽንሲ እንዴት ነው ካልኩሌት የምናደርገው? ቅድም ባየነው መልኩ ነው። ስለዚህ ኤፊሽንሲ ማለት ፓወር አውትፑት ኦቨር ፓወር ኢንፑትን እንደማለት ነው። ፓወር ኢንፑት አድርገን ካልኩሌት ማድረግ እንችላለን። ወይም ደግሞ ኤፊሽንሲ ይሄ ማለት በሌላ አነጋገር ወርክ አውትፑት ኦቨር ወርክ ኢንፑት። ኦኬ ወርክ ኢንፑት አድርገን ካልኩሌት ማድረግ እንችላለን። በዚህ መልኩ እንግዲህ ኤፊሽንሲን የአንድን ሲምፕል ማሽን ኤፊሽንሲ በዚህ መልኩ ካልኩሌት ማድረግ እንችላለን። ሶ ሲሚላር ቱ ሜካኒካል አድቫንቴጅ ኤንድ ቬሎሲቲ ሬሾ። አሁን እዚህ ጋር እንግዲህ ሁለቱም አንድ አይነት ዩኒቶች ስለሆኑ ፓወር ነው፣ እዚህ ጋር ወርክ ነው። ስለዚህ ኤፊሽንሲም ልክ እንደ ሜካኒካል አድቫንቴጅ እና እንደ ቬሎሲቲ ሬሾ ሁሉ ምንድን ነው ዩኒት ለስ ነው ማለት ነው። ዩኒት የለውም። ኦኬ ወይም ደግሞ አሃድ የለውም። ይሄን ያክል ኒውተን፣ ይሄን ያክል ዋት፣ ይሄን ያክል ጁል ልንለው አንችልም ማለት ነው። ኦኬ ስለዚህ ዩኒት ለስ ነው ማለት ነው። ቢኮዝ ዘ ሬሾ ኦፍ ዘ ሴም ኳንቲቲ፣ አንድ አይነት ኳንቲቲዎች ሬሾ ስለሆነ ዩኒት ለስ ነው ማለት ነው። ሶ ኤፊሽንሲ ይሄ መሆኑን ካወቅን በሌላ መልኩ በምን መግለጽ እንችላለን? ሶ ኤፊሽንሲን ዩዚንግ ሜካኒካል አድቫንቴጅ እና ቬሎሲቲ ሬሾ ፎርሙን መግለጽ እንችላለን ማለት ነው። ከዚህ ድራይቭ ማድረግ እንችላለን። ኦኬ ዊ ካን ኤክስፕረስ ኤፊሽንሲ ዩዚንግ ሜካኒካል አድቫንቴጅ ኤንድ ቬሎሲቲ ሬሾ ሃው፣ እንዴት የሚለውን እዚህ ጋር ዲቨሎፕ እናደርጋለን ማለት ነው። ስለዚህ መጀመሪያ ላይ የምታስታውሱ ከሆነ ወርክ አውትፑት ምንድነው ብለናል? ወርክ አውትፑት ፎርሙላችን ምን ነበረ? ለወርክ አውትፑት የሰጠነው ፎርሙላ ሎድ ታይምስ ዲስታንስ ባይ ሎድ ወርክ አውትፑት ይባላል። ሎድ ታይምስ ዲስታንስ ሙቭድ ባይ ሎድ፣ ዲስታንስ ሙቭድ ባይ ሎድ፣ ይሄ ምን ይባላል? ወርክ አውትፑት ይባላል። ዳኛው ደግሞ ወርክ ኢንፑት ማለት መጀመሪያ ላይ የምታስታውሱ ከሆነ ወርክ ኢንፑት ደግሞ ምንድን ነው ያልነው? ኤፈርት ወርክ እንትናችን ደግሞ ኤፈርት ታይምስ
ወይም ፎርስ ማለት ነው። ኤፈርት ማለት ዲስታንስ ሙቭድ ባይ ዘ ኤፈርት ማለት ነው። ዲስታንስ ሙቭድ ባይ ዘ ኤፈርት ማለት ነው። ስለዚህ ወርክ ኢንፑትን አውቀናል፣ ወርክ አውትፑት እና ወርክ ኢንፑትን አውቀናል ማለት ነው። ስለዚህ ጋር ኢፊሽንሲ ምንድን ነው ብለናል? ኢፊሽንሲ ደግሞ ምንድን ነው ብለናል? ወርክ አውትፑት ኦቨር ወርክ ኢንፑት ነው ብለናል። ወርክ ኢንፑት ነው ብለናል። ኦኬ። ስለዚህ ወርክ አውትፑት ማለት ደግሞ ምንድን ነው ብለናል? እዚህ ጋር ይሄው ወርክ አውትፑት ማለት ደግሞ ምንድን ነው ብለናል? ሎድ ታይምስ ዲስታንስ ሙቭድ ባይ ሎድ ነው ብለናል። ኦቨር ወርክ ኢንፑት ማለት ደግሞ ምንድን ነው ብለናል? ኤፈርት ስኮልድ ፎርስ ታይምስ ዲስታንስ ሙቭድ ባይ ኤፈርት ዲስታንስ ሙቭድ ባይ ኤፈርት ነው ብለናል። ስለዚህ ሎድ ኦቨር ኤፈርት እዚህ ጋር ይህን መክፈል እንችላለን። ሎድ ኦቨር ኤፈርት ፎርስ ማለት ነው። ታይምስ ዋት ምን ማድረግ እችላለሁ? ዲስታንስ ሙቭድ ባይ ሎድ ኦቨር ዲስታንስ ሙቭድ ባይ ኤፈርት። ኦኬ ዲስታንስ ሙቭድ ባይ ኤፈርት። ስለዚህ ሎድ ኦቨር ኤፈርት ደግሞ የማ ፎርሙላ ነው? ሎድ ኦቨር ኤፈርት ማለት እንግዲህ ምንድነው? ሜካኒካል አድቫንቴጅ። ይሄው እዚህ ጋር ቅድም ስናይ ማለት ነው። ሜካኒካል አድቫንቴጅ ማለት ፎርሙላችን ምንድን ነው ብለናል? ሜካኒካል አድቫንቴጅ ማለት ሎድ ኦቨር ኤፈርት ነው። ስለዚህ ሎድ ኦቨር ኤፈርት የሚለውም ምንለዋለን ማለት ነው። እዚህ ጋር ሜካኒካል አድቫንቴጅ፣ ይሄ ሜካኒካል አድቫንቴጅ ይሆናል። ኦኬ ሶ ይሄኛው ሜካኒካል አድቫንቴጅ ታይምስ ዲስታንስ ሙቭድ ባይ ሎድ ኦቨር ዲስታንስ ሙቭድ ባይ ኤፈርት ማለት ደግሞ ምንድነው? ይሄ የቬሎሲቲ ሬሾ ግልባጭ ማለት ነው። የቬሎሲቲ ሬሾ ግልባጭ ይሄው እዚህ ጋር ቬሎሲቲ ሬሾ ዲስታንስ ሙቭድ ባይ ዘ ሎድ ዲስታንስ ሙቭድ ባይ ዘ ኤፈርት ኦቨር ዲስታንስ ሙቭድ ባይ ዘ ሎድ ነው ብለናል ቬሎሲቲ ሬሾ። ነገር ግን የኛ ምንድነው? ይሄ የኛ ምንድነው? እዚህ ጋር ያለው ዲስታንስ ሙቭድ ባይ ሎድ ነው። ቬሎሲቲ ሬሾ ደግሞ በኤፈርት ነው። ስለዚህ ይሄን እንገለብጠዋለን ማለት ነው። ይሄን ዋን ኦቨር ሳደርገው ይሄኛው ይገለበጣል። ዲስታንስ ሙቭድ ባይ ኤፈርት ይሆናል ኦቨር ዲስታንስ ሙቭድ ባይ ዋት ሎድ ይሆናል ማለት ነው። ስለዚህ ይሄ ማለት ደግሞ ምን ማለት ነው? እዚህ ጋር ሜካኒካል አድቫንቴጅ አለ ሲባዛ ዋን ኦቨር ዲስታንስ ሙቭድ ባይ ኤፈርት ኦቨር ዲስታንስ ሙቭድ ባይ ሎድ ማለት ደግሞ ቬሎሲቲ ሬሾ ማለት ነው። ያችሁ ይሄ ማለት ነው እየሰራ ያለውን ኤፊሽንሲ ነው። ስለዚህ ይሄ ምን ይመጣልናል? ሜካኒካል አድቫንቴጅ ሲባዛ ዋን ኦቨር ቪአር ማለት ሜካኒካል አድቫንቴጅ ሲባዛ ዋን ኦቨር ቬሎሲቲ ሬሾ ከተባለ ይሄ ኦቨር ቬሎሲቲ ሬሾ ይመጣል ማለት ነው። ኤፊሽንሲ። ስለዚህ ኤፊሽንሲ ማለት ነው ሌላ ነገር ሜካኒካል አድቫንቴጅ ኦቨር ቬሎሲቲ ሬሾ እንደማለት ነው። ኢን አዲሽን ቱ ወርክ አውትፑት ኦቨር ወርክ ኢንፑት ወይም ደግሞ ፓወር አውትፑት ኦቨር ፓወር ኢንፑት ከምንለው በተጨማሪ ኤፊሽንሲን በሜካኒካል አድቫንቴጅ እና በቬሎሲቲ ሬሾ በዚህ መልኩ መግለጽ እንችላለን ማለት ነው። በዚህ መልኩ መግለጽ እንችላለን። እስኪ ኤግዛምፕል እንየውና በኤግዛምፕል አይተን እንጨርሳለን። ለምሳሌ ኤግዛምፕል ሄር ኢት ኢዝ ኤግዛምፕል የመጀመሪያው ምንድነው የሚለን? ሲምፕል ማሽን ፕሮቫይድስ ወርክ አውትፑት ባርጉ ወርክ አውትፑት ስንት ሰጠን ማለት ነው? 80 ጁል ሰጠን ማለት ነው። ፎር ኤቭሪ 400 ጁል ኦፍ ወርክ ኢንፑት። ስለዚህ ወርክ ኢንፑት ደግሞ ስንት ነው? 400 ጁል ነው ማለት ነው። 400 ጁል ነው። ስለዚህ ዋት ኢዝ ኤፊሽንሲ ኦፍ ዘ ሲምፕል ማሽን የተጠየቅነው አንደኛው ምንድነው? ሲምፕል ማሽኑ ኤፊሽንሲው ምን ያክል ነው? ዋት ዊል ቢ ወርክ አውትፑት ኦፍ ዚ ሲምፕል ማሽን ኢፍ 2000 ጁል ኦፍ ወርክ ጎዝ ኢንቱ ዘ ማሽን ማለት ነው። ወርክ ኢንፑታችን ይሄ ቢሆን ደግሞ ወርክ አውትፑቱ ምን ይሆናል ነው የሚለን። ስለዚህ እዚህ ጋር ይሄን በቀላሉ ለመመለስ ወደ መጀመሪያው ፎርሙላ ትሄዳላችሁ። ስለዚህ ኤፊሽንሲ ማለት ምን ማለት ነው ብለናል? ወርክ አውትፑት ኦቨር ወርክ ኢንፑት ነው። በቃ ይሄን ተጠቅማችሁ ካልኩሌት ማድረግ ትችላላችሁ። ሶ ኤፊሽንሲ ማለት ወርክ አውትፑት
ኦቨር ወርክ ኢንፑት ነው። ወርክ ኢንፑት ነው። ስለዚህ ወርክ አውትፑት ስንት ነው? ወርክ አውትፑት ስንት ነው? 80 ኦኬ 80 ጁል ሲካፈል ለ400 ጁል ይሆናል ማለት ነው። ስለዚህ 400 ጁል በጁል ይጣፋል፣ 0 በ0 ይጣፋል። ይሄ በ8 አንድ ነው፣ ይሄ በ8 5 ነው። ስለዚህ ስንት ይመጣል ማለት ነው? 1/5 ይመጣል ማለት ነው። 1/5 ማለት ደግሞ በሌላ ነገር ስንት ነው? 0.2 ይመጣል ማለት ነው። 0.2 ይመጣል። ኤፊሽንሲው 0.2 ነው ማለት ነው። ወይም ደግሞ ይሄን ወደ ፐርሰንት መቀየር ካስፈለጋችሁ ይሄ 0.2 ማለት 2/10 ማለት ነው ሲባዛ በ100ኛ ማለት ነው። ወይም በ100% ስታባዙ ስንት ይመጣል? ይሄ በዚህ ይጣፋል። 2 ሲባዛ በ10 20% ነው ኤፊሽንሲው ከ100 20 ማለት ነው። ስለዚህ ኤፊሽንሲያችን 0.2 ወይም ደግሞ በሌላ አነጋገር 20% ኤፊሽንሲ አለው ከ100። እንግዲህ የዚህ ማሽን አቅም ከ100 20% ነው ማለት ነው። ኦኬ ቢን እናየው። ቢ ምንድነው የሚለን? ዋት ዊል ቢ ዘ ወርክ አውትፑት። ወርክ አውትፑት ነው የተጠየቅነው። ወርክ አውትፑት ምን ያክል ነው ነው የሚለው። ወርክ አውትፑታችን ምን ያክል ነው? መቼ ኢንፑት ወደ ማሽኑ ኢፍ 2000 ጁል ኦፍ ወርክ ኢስ ጎዝ ቱ ዋት ማሽን። ይሄ ወርክ ኢንፑት ማለት ነው። ኦኬ ወርክ ኢንፑታችን ስንት ነው? 2000 ጁል 2000 ጁል ቢሆን ምን ይሆናል ነው የሚለን። ስለዚህ ይሄኛውን ጥያቄ ለመስራት ምንድነው የምናደርገው? ኤፊሽንሲያችንን የምንጠቀመው እዚህ ጋር ያገኘ ነው። ኤፊሽንሲውን እዚህ ጋር ስላገኘ ኤፊሽንሲ ማለት ፎርሙላችን እንግዲህ እንደምታውቁት ምንድነው? ወርክ አውትፑት ኦቨር ወርክ ኢንፑት ነው አይደለም? ወርክ ኢንፑት ነው። ስለዚህ አሁን የተጠየቅነው ማንን ነው? ይሄኛውን ነው። ወርክ አውትፑት ነው የተጠየቅነው። ሶስቱን ለማግኘት ክሪስ ክሮስ ታደርጉት ይሄ በዚህ ይባዛል ማለት ነው። ስለዚህ ወርክ አውትፑት ማለት ምን ማለት ነው? እኩል ይሆናል ኤፊሽንሲ ሲባዛ ወርክ ኢንፑት ማለት ነው። ወርክ ኢንፑት ማለት ነው። ስለዚህ ወርክ ኢንፑት ደግሞ ተሰጥቶናል። ኤፊሽንሲያችን ደግሞ ቅድም አግኝተናል። ኤፊሽንሲ ስንት ነው? 0.2 አግኝተናል ማለት ነው። ኤፊሽንሲ ሲባዛ ወርክ ኢንፑታችን ደግሞ እዚህ ጋር ተሰጥቶናል 2000 ጁል ተሰጥቶናል ማለት ነው። 0.2 ማለት 2/10 ማለት ነው። ሲባዛ በ2000 ጁል ይሆናል። ይሄ 0 በዚህ ይጣፋል። 2 በ2 4 ይመጣል። 400 ጁል ይመጣል ማለት ነው። ስለዚህ ወርክ አውትፑታችን 400 ጁል ይመጣል ማለት ነው። እንደዚህ እያደረጋችሁ እንግዲህ ኤፊሽንሲ፣ ሜካኒካል አድቫንቴጅን፣ ቬሎሲቲ ሬሽን እንግዲህ በፎርሙሎቹን በመጠቀም ማንኛውንም አይነት ካልኩሌሽን መስራት ትችላላችሁ ማለት ነው። ቀጥሎ የምንመለከተው እንግዲህ እያንዳንዳቸውን ሲምፕል ማሽኖች ሌበርስ፣ ፑሊ ምናምን የሚባሉትን እያንዳንዳቸውን ደግሞ እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች